ጤና ይስጥልን ክብሯትና ክብሯን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በኢትዮ አርሰናል ቻናል ላይ ተገኛላችሁ። አርሰናል ትናንትና በማንቸስተር ሲቲ 2-1 በሆነ ውጤት ተሸንፏል። ከጨዋታው መጠናቀቅ በኋላ እየተነሱ ያሉ ጉዳዮች አሉ። የእናንተንም ሀሳቦች በምናነሳቸው ጉዳዮች ላይ እንጠብቃለን። ቪዲዮን ላይክ አድርጋችሁ ጀምሩ። ትናንትና ከነበረው ታክቲካል አቀራረብ ጀምሮ የሚኬል አርቴታ ቡድንን በተመለከተ ብዙ ሀሳቦች ሊሰጡ ይችላሉ። በእነዚህ ጉዳዮች ላይ እነ ጋሪ ኔቭል፣ ፓትሪክ ቪዬራ እንዲሁም ደግሞ ሌሎችም የሰጧቸው አስተያየቶች አሉ። ወይኒ ሩኒን፣ ማይክል ኦውንን የተመለከተ ሀሳቦች በዝርዝር አነሳላችኋለሁ። እነሱ በጨዋታው ዙሪያ ያነሷቸው ጉዳዮችን እንመለከታለን። አርሰናል በአንዳንድ የዚህ ስታቶችን በሚያወጡ ግምቶችን በሚያስቀምጡ ተቋማት አሁን እንዲሁም ደግሞ ማርች ላይ የነበረው በአንድ ወር ልዩነት ማርች 19ና አፕሪል 19 ላይ የነበሩ የአርሰናል የዋንጫ ማሸነፍ እድሎች ምን ያክል ናቸው የሚለውን ወደ ማን ያደላ ነው የአሰልጣኝ ፔፕ ጋርዲዮላ የሌሎችም የማንቸስተር ሲቲ ባለሙያዎች ሰዎች የሚሰጧቸው አስተያየቶች ምንድናቸው የሚለውን እየተመለከተን እንቆያለን። በቻላችሁት አብራችሁን ቆዩ። አርሰናል ትናንትና 2-1 ነው የተሸነፈው። አስተያየቶቻችሁንም ልካችሁልናል። እሱንም ወደ በኋላ መለስ ብዬ አቀርባለሁ። ዛሬም በምናነሳቸው ጉዳዮች ላይ ሀሳብ አስተያየቶቻችሁን ላኩልን። ማርቲን ኦዴጋርድ ትናንትና በሜዳ ላይ ተሰልፏል። ኤቤሬቺ ኤዜ እንዲሁም ደግሞ ከፊት መስመር ላይ ከነበሩ ተጫዋቾች መካከል ሌላኛው ባልተጠበቀ መንገድ የተሰለፈ ተጫዋች ነው። በግራ መስመር ቦታ ላይ ኤቤሬቺ ኤዜን ተመልክተናል። ከፊት ደግሞ ቪክተር ዮኬሬሽ ወይስ ደግሞ ከቨርስ ብዬ በመጀመሪያው ቪዲዮ ከትናንትና በሰራነው ቪዲዮ ላይ ሳነሳው ነበርና ቪክተር ዮኬሬሽ ተቀያሪ ወንበር ላይ ተቀምጦ የተሰለፈው የነበረው ጀርመናዊው ከቨርስ ነበርና በተለይ የአርሰናል የተሸነፈበት ወይም የሲዝኑን በጣም ዋጋ ያስከፈለች ግብ ስትቆጠር በግብ ጠባቂው ዶናሩማ ለኒኮ ኦራሌ ኳስ ያቀብል ያቺን ሞመንት በማየት ጀምራለሁ የዛሬን ቆይታ። ኦዴጋርድ በዛ ሰዓት ላይ እጆቹን ወደ ኒኮ ኦራሌ እየጠቆመ ነበር። ኒኮ ኦራሌ ኳሷ ከመድረሱ በፊት ጋብሪኤል ማርሴሊ ወደ ተጫዋቹ ከቨር እንዲያደርግ፣ ነገር ግን ጋብሪኤል ማርሴሊ በሚገባው ደረጃ ኒኮ ኦራሌ ያንን ስፔስ እንዲያገኝ አድርጎታል። ወይም ያንን መሸፈን ተጫዋቹን ማርክ ማድረግ አልቻለም። የቡካዮ ሳካና የማርቲን ኦዴጋርድ በጣም መግባባት ብዙ ጊዜ የሚታየው በእንደዚህ አይነት አጋጣሚዎች ላይ እንደሆነ ይታወቃልና ያቺ ግብ ዋጋ የምታስከፍል ግብ ነበረች። ብዙ ሊባልበት የሚችል ነው። የሚኬል አርቴታ ቅያሪዎች መካከል ብዙዎችን ቅሬታ ውስጥ የከተተው የኤቤሬቺ ኤዜ ቅያሪ ነበረ። ኤቤሬቺ ኤዜ መቀየር አልነበረበትም የሚለው ፓትሪክ ቪዬራ ነው። የቀድሞው አርሰናል አምበል ኤዜ እንግዲህ በግራ መስመር ላይ ይሰለፍ እንጂ በግራ መስመር ላይ እየተጫወተ አልነበረም። የግራ መስመሩን እየጠበቀ አልነበረም። ወደ መሀል እየገባ ነበረ ሲጫወት የነበረው። ክሬት ያደርግ ነበር። ኦቨርሎድ በቁጥር አርሰናል እንዲበልጥ መሀል ላይ እድሎችን ሲፈጥር ነበርና አንድም የገባበት ታክቲካል አቀራረብ አመራረጡም ያንን በተመለከተ የሚነሳ ነውና እንደ ታክቲካል ፕላን በሌሎችም መንገዶች በጣም ኢንተረስቲንግ ያደረገው የሚኬል አርቴታንም ዝግጁነት በደንብ ያሳየው በዛ ፖዚሽን ላይ መገኘቱ ነበረ። ብዙ ኳሶችን ይነካ ነበር ከሌሎች ጨዋታዎች በበለጠ መንገድና ኤዜ ተቀይሮ ሲወጣ ያንን ነገር ነው አርሰናል ያጣውና ኤዜ ተቀይሮ መውጣት አልነበረበትም በሚል ያነሳቸው ጉዳዮች አሉ። ከዛ በተጨማሪ ሌላኛው የቀርብ ማንቸስተር ዩናይትድ ተጫዋች የነበረው ጋሪ ኔቭል ያነሳቸው በጣም አስፈላጊ ነጥቦች አሉ። ከጨዋታው ምን ተመለከታችሁ፣ ምን አገኛችሁ በሚለው ስካይ ስፖርት ላይ በነበረው አንድ ቆይታ ላይ ያነሳል። ትናንትና ከጨዋታው መጠናቀቅ በኋላ ያነሳቸው ጉዳዮች ናቸው። በቤስት ዌይ አርሰናል የተሸነፈበት መንገድ ነው፣ በጥሩ ተጫውቷል ብሎ ያነሳል። ለምሳሌ ከጨዋታው በፊት ዋነኛው መነጋገሪያ ርዕስ የነበረው አርሰናል ነገሩን ያበላሸዋል ወይ፣ ነርቨስነስ ይኖራል ወይ፣ ስሜታዊ ነው በፕሬሸር ወይም ጫና ውስጥ ሆነው የሚያደርጉ ጨዋታና ብዙ ተበልጦ የሚሸነፍበት ጨዋታ እንዳይሆን ነበር። ብዙ ናሬቲቭ፣ ብዙ ንግግሩ፣ ብዙ ወሬዎች እንደዛ ያንን የሚጠቁሙ ነበሩና ያ የተፈጠረ አልነበረም። አርሰናል ወደ ሜዳ የመጣው ለመከላከል ወይም ደግሞ ጨዋታውን ላለመጫወት ወይም በፍርሃት የመጣ ወይም ደግሞ አይዲያ ሳይኖረው ማንቸስተር
ሲቲን ሊቆጣጠርበት የሚችለው ያጫወት መንገድ ሳይዘረጋ አይደለም የመጣው። ነገር ግን ጥሩ እግር ኳስ ተጫውቷል። ለምሳሌ 4 ምርጥ እድሎች ነበሩት አርሰናል። እነዛን 4 እድሎች መጠቀም አልቻለም። እውነት ለመናገር እንግዲህ በቤስት ፐርፎርማንስ የተሸነፈበት ጨዋታ ነው ብለው ያነሳልና ማንቸስተር ሲቲ ባለፉት ዓመታት ኤክስፒሪየንሱ በደንብ ጠቅሞታል። ከዓመት ዓመት ዋንጫዎችን ይበላል። ከዓመት ዓመት ስኬታማ ነው። የዓመት ዓመት ጉዞ ያንን የሚያሳይ ነው። ትናንትና አርሰናል ሩዝለስ አልነበረም፣ ምረት የለሽ አልነበረምና ያንን አለማድረጉ የበለጠ ጉዳትን ይዞ መጥቷል በሚል የሚያነሳቸው ጉዳዮች አሉና ቅድም እንዳነሳሁት 4 እድሎች ነበሩ። ከአራቱ የንጹህ የሚባሉ ግቦችን ማስቆጠር የሚችልባቸው እድሎች ነበሩ። እነዛን አልተጠቀመም። በትክክል ሊቀመጡ የሚችሉ ሀሳቦች ናቸው። ሌሎችም ሊነሱ ከሚገባቸው ጉዳዮች መካከል የአርሰናል ደጋፊዎች በዚህ ሰዓት ላይ ሊበሳጩ ይገባል። ትክክል ነው። የዋንጫውን ነገር በደንብ አርሰናል በእጁ የነበረውን ነገር የተወበት መንገድ በጣም የሚያበሳጭ ነውና 80% ሲዝኑን ሲመራ ነበር። ማንቸስተር ሲቲ አንድ ሳምንት ወይም ደግሞ በጣም ለረጅም ጊዜ እንኳን ሊጉን ሲመራ የቆየበት ጊዜ አልነበረም። 2 ሳምንታትን በሊጉ መሪነት የሊጉ አንደኛ ደረጃ ላይ ተቀምጦ ማንቸስተር ሲቲ አልቆየም። ጋሪ ኔቭል ለምሳሌ ረቡዕ ዕለት ከበርንሌ ጋር በርንሌ ላይ ማንቸስተር ሲቲ ያሸንፋል፣ የሊጉን መሪነትም ይረከባል ብዬ አስባለሁ የሚል ሀሳቡን ሰጥቷል። የብዙዎች እምነት እንደዛ ነው። በርንሌ አርሰናል ሁለቱንም ማንቸስተር ሲቲን ይገጥማል፣ አርሰናልንም ይገጥማል በርንሌና አሁን ግን የመጀመሪያው የበርንሌና የማንቸስተር ሲቲ ጨዋታ ከሚጠበቁ መርሃ ግብሮች መካከል አንዱ ነው። ምን አይነት ጨዋታ ሊሆን ይችላል የሚለው የበለጠ ትኩረትን ሊስብ ይችላል። የዋንጫው ነገር በተመለከተ ማርቲን ኦዴጋርድ፣ ሚኬል አርቴታ፣ ሌሎችም የአርሰናል ተጫዋቾች ዴክላን ራይስም ጭምር ገና አላበቃም እያሉ ይገኛሉ። ትናንትና ስለ ተጫዋቾች ምርጫ አነሳለሁ። ነገር ግን ሚኬል አርቴታ ከጨዋታው መጠናቀቅ በኋላ አንድ ሀሳብ ሲያነሳ ነበረ። ሪዛልትን በተመለከተ በጣም ተበሳጭቻለሁ። ተዘጋጅተን የመጣ ነው እንደምናሸንፍ ተማምነን ነበር እናምን ነበረ፣ ነገር ግን ያልሆነም የሚል ነገር አንስቷል። በጣም የሚያበሳጭ ነው። ከዛ በተጨማሪም በድሬሲንግ ሩሙ ላይ በመልበሻ ቤት የነበሩ ንግግሮችንም አንስቷል። 5 ጨዋታዎች አሉን እናሳካዋለን፣ አሁንም እድሎች ከኛ ጋር ነው፣ ነገሮች በእጃችን ያሉት ብሏል። ይህንን ተመሳሳይ ሀሳብ ማርቲን ኦዴጋርድም አንስቶታል። ገና ዲሳይድ አልተደረገም ዋንጫው በዚህ ጨዋታ ዲሳይድ የተደረገ የተወሰነ ጨዋታ አይደለም ብሏል ማርቲን ኦዴጋርድ። ለመፋለም ዝግጁ ነን፣ ቀጣይ ጨዋታዎች አሉን፣ ለነዛ እንዘጋጃለን ብሏል። ሚኬል አርቴታም ኢትስ ኖት ኦቨር ገና አላለቀም ሲል ነበረ። ከዛ ውጪ ግን ዴክላን ራይስ የአርሰናል ተጫዋቾችን ለምሳሌ ማርቲን ኦዴጋርድ ጨዋታውን እንደተጠናቀቀ ሲገናኙ ምስሎች ላይ እንግዲህ ከከንፈር እንቅስቃሴያቸው ማንበብ እንደሚቻለው ኖት ደን እያለ ለአርሰናል ተጫዋቾች መልእክቱን ሲያስተላልፍ ነበረ። ሚኬል አርቴታ ያንን ሀሳብ በተመለከተም ተጠይቆ ነበር። በመልበሻ ቤት የነበራቸው ንግግር ገና ነው፣ አላለቀም፣ አሁንም በእጃችን ያለው ዋንጫው ከእጃችን አልወጣም፣ ሁሉንም ጨዋታዎች አሸንፈን ዋንጫውን እናሸንፋለን የሚል ልበ ሙሉነት በአርሰናል ተጫዋቾች በኩል አለ የሚል ነገሮች በደንብ ሲነሳ ነበረ። ለሁሉም አርሰናል ዋንጫውን የማሸነፍን ያክል እድሎች አሉት የሚለውን እንመልከት። 91% ማርች 19 ላይ በፖሊ ማርኬት የዚህ ቁጥሮች ስታት ተቋም አለና በዛ ተቋም መሰረት 91% አርሰናል ሊጉን የማሸነፍ እድል ነበረው፣ ማንቸስተር ሲቲ 9። ነገር ግን አፕሪል ወር ላይ የተመዘገቡ ውጤቶች ማንቸስተር ሲቲን የበላይ አርሰናልን የበታች አድርጎታል። አሁን አርሰናል 56%፣ ማንቸስተር ሲቲ 44% አርሰናል ሊጉን የማሸነፍ እድል አላቸው በሚል የተቀመጡ ነገሮች አሉ። ቀሪ ጨዋታዎች አሉ። አሁንም ተስፋ የሚያስቆርጡ ነገሮች ቢመስሉም ያሉት ሁኔታ ማንቸስተር ሲቲ ነጥብ አይጥልም ማለት አይቻልም ሙሉ ለሙሉ። ምክንያቱም ማንቸስተር ሲቲም በጣም ከባባር ጨዋታዎች አሉበት። ብሬንትፎርድ ከባድ ተጋጣሚ ነው። ከዛ በተጨማሪ ኤቨርተን፣ ቦርመዝ፣ አስቶን ቪላ፣ ክሪስታል ፓላስ ቀላል የሚባሉ ቡድኖች አይደሉም። ከነዚህ ቡድኖች ጋር ማንቸስተር ሲቲ ይጫወታል። ምናልባት የበርንሌ ጨዋታ ነው ለማንቸስተር ሲቲ ቀላል ሊባል የሚችለው መርሃ ግብር። በአርሰናል በኩልም ጨዋታዎቹ ቀላል ናቸው እያልኩ አይደለም፣ ነገር ግን በሂደት አርሰናል ወደዛ መሄድ ያለበት ይመስላልና አሁን የአርሰናል ተጫዋቾች እንዳሉት እንደተናገሩት ቀጣይ ጨዋታዎች ላይ ማሳየት ያ የማንቸስተር ሲቲ ሽንፈት ምናልባት ቻምፒየንስ ሊግ ላይ መልካም ነገር ይዞ ሊመጣ ይችላል። ከኒውካስል ዩናይትድ ጨዋታ በኋላ የአትሌቲኮ ማድሪድ የሰሚ ፋይናል የአውሮፓ ቻምፒየንስ ሊግ ጨዋታ ይደረጋልና ለዛም ጨዋታ መንገድ ከፋች እንዲሆን ምኞታችን ነው። አንዳንድ ጊዜ
የቆሰለ አንበሳ እንደሚባለው ሲነካካ በደንብ በጉልበት በአዲስ ኃይል በአዲስ ኢነርጂ ይመጣል። ትናንትና አርሰናል አራት አጋጣሚዎችን ሲጠቅስ ነበረ። ከነዚህ አራት አጋጣሚዎች ሁለት ጊዜ ፖስቶቹ የመቱበት ከኤቨርስ አንድ ላንድ ከጃንሉጂ ዶናሩማ ጋር በግንባር ደግሞ ያመከናት ኳስ በጣም የምትጠቀስ ናት። ነገር ግን በሚኬል አርቴታ ቡድን ውስጥ በአጨዋወት ደረጃ ከጨዋታው ማስቀደሚያ ሳነሳቸው ከነበሩ ጉዳዮች መካከል ቪክተር ዮኬሬሽ ወይስ ደግሞ ከኤቨርስ መሰለፍ ያለበት። ቪክተር ዮኬሬሽ ዘንድሮ ያስቆጠራቸው ግቦች ለምሳሌ ዲዲዬ ድሮግባ ወደ ፕሪሚየር ሊግ ሲመጣ በሁሉም ውድድሮች ላይ ካስቆጠራቸው ግቦች የበለጠ ነው። ነገር ግን ለአርሰናል ተጫዋቾች ክሬቲቭ አይደለም። ሌሎቹ ክሬቲቭ እንዲሆኑ ወይም ደግሞ ኦፕን እንዲሆን ጨዋታው ለነሱ ድሎችን የሚያመቻች በዛ ደረጃ እየሰራ ያለ ተጫዋች አይደለም በሚል የሚነሱ ሀሳቦች አሉ። ከኤቨርስ ትናንትና መሰለፉ ትክክል ነው። ግብ አስቆጥሯል። እያንዳንዱ የአየር ላይ ኳሶችን ለማሸነፍ ሙከራ አድርጓል። ብዙ መነጻጸር ይችላል። ጥሩ ተንቀሳቅሷል። ከኤቨርስ በተመለከተ አንድም ጥያቄ የሚቀርብለት ነገር የለም። ከዛ በተጨማሪም በአሰልጣኝ ፔፕ ጋርዲዮላና በሚኬል አርቴታ መካከል ያለው ልዩነት ለምሳሌ ኤበሬቺ ኤዜንና ሪያን ሸርኪን የሚጠቀሙባቸው መንገዶች ኤበሬቺ ኤዜ ከሪያን ሸርኪ የሚያንስ ኳሊቲ ያለው ተጫዋች አይደለም። ነገር ግን አንዳንድ ትንታኔዎች ሲወጡ ነበረ። ለምሳሌ ከጨዋታው አስቀድሞ አንድ ጆናታን የተባለ የዘታይምስ ጸሐፊ ሮቦትስ አር ጉድ፣ ሮቦቶች ጥሩ ናቸው፣ ማጂክ ደግሞ በጣም በጣም ጥሩ ነው በሚል ያስቀምጣል። ምን ማለት ነው? ማጂካል የሆኑ ተጫዋቾች አሉ። ለምሳሌ ምንም አይነት ሲስተም ሊዮኔል ሜሲ ላያስቆመው ይችላል ይባላል ብዙ ጊዜ በወቅቱ ከሚነሱ ሀሳቦች መካከል ለዚህ ለሪያን ሸርኪም ትናንትና የእሱ ማጂካል የሆነ ያጨዋወት ብቃት ነው እንጂ አርሰናል ላይ ያቺን ግብ ለማስቆጠር አርሰናል ለመከላከል ያነሰ ቡድን ሆኖ አይደለምና ሚኬል አርቴታ ከጨዋታው መጠናቀቅ በኋላ አሁንስ ቢሆን ታምናለህ ወይ ተብሎ ተጠይቆ ነበረ በፕሪሚየር ሊጉ ዋንጫን በማሸነፍ ዙሪያ። ዛሬም አምናለሁ፣ ረቡዕ ዕለትም አምናለሁ፣ ከአንድ ሳምንት በፊትም አምን ነበር፣ አሁንም አምናለሁ የሚል ነገር አንስቷልና ለማሸነፍ ሁሉ ነገሮች እንዳሉን እናስባለን ብለዋል። ፕሪሚየር ሊጉን በመምራት ደረጃ 206 ቀናትን አርሰናል ሊጉን ሲመራ ነበር ዘንድሮ ከሴፕቴምበር ጀምሮ። ማንቸስተር ሲቲ 2 ሳምንት 14 ቀናትን እንኳን ሊጉን መርቶ አልነበረም። አሁንም መሪ አይደለም። በእርግጥ የረቡዕ ጨዋታ ይጠበቃል። በተለይ ደግሞ በሰፊ የግብ ልዩነት ከሁለት ግብ በላይ ካስቆጠረ ሊጉን መምራት ይጀምራል። ከዛ ውጪ ግን ሌላው ሊነሳ የሚችለው ጉዳይ አርሰናል ሚኬል አርቴታ ወደ አርሰናል ከመጣበት ጊዜ አንስቶ 1519 ቀናትን ከዛሬ ጨምሮ ሊጉን ሲመራ ነበረ። ማንቸስተር ሲቲን ስንመለከት 1201 ቀናት የፔፕ ጋርዲዮላ ቆይታ ከዛ በፊት ሚኬል አርቴታ ከመጣ በኋላ በ1201 ቀናት ወይም የ300 ያክል ቀናት ልዩነት አለ። ወይም አንድ አመት ያክል አርሰናል ከማንቸስተር ሲቲ የበለጠ ሊጉን መርቷል። ነገር ግን ማንቸስተር ሲቲ 4 አርሰናል ምንም ዋንጫ አላመጣምና ለአርሰናል ደጋፊዎች መበሳጨት ምክንያት ሊሆን ይችላል ነገሮቹ። ነገር ግን ሚኬል አርቴታ የአርሰናል ተጫዋቾች አሁንም ስራዎችን መስራት ይኖርባቸዋል። መቼ ዲሳይድ ሊደረግ ይችላል የሊጉ ዋንጫ አሸናፊን የሚለውን ስንመለከት ሊደረስበት የሚችለው ቀን እንግዲህ አንዳንዴ እንደ ማንቸስተር ሲቲና ኪዩፒያን የማንቸስተር ዩናይትድና የሰንደርላንድ የወቅቱ ጨዋታ ታስታውሱታላችሁ 2011-12 መቼም የሚዘነጋ አይደለም። ሰርጂዮ ኩን አጊሮ በዛ በተጠናቀቀ ደቂቃ ላይ ያስቆጠራት ግብ ነው። ከ1992-93 በፕሪሚየር ሊግ በአዲስ ፎርማት በአዲስ የውድድር ቅርጽ መደረግ ከጀመረበት ጊዜ አንስቶ 10 ቀናት ለ10 ጊዜያት ላይ በፋይናል ላይ በመጨረሻው ሊጉ የመዝጊያ ቀን ላይ የፕሪሚየር ሊግ አሸናፊዎች ተለይተዋል። ሊቨርፑል በቅርብ ጊዜያት ላይ ሰፊ 7 ጨዋታዎች የቀሩ ሊጉን ያሸነፈበት ጊዜ የሚታወስ ነውና የፕሪሚየር ሊጉ ፉክክር አሁን ለገለልተኛ ደጋፊ በጣም በጣም ኢንተረስትድ ሆኗል። ለአርሰናል ደጋፊዎች የሚያበሳጭ ሊሆን ይችላል። ምናልባት ሚኬል አርቴታ ቻምፒየንስ ሊግን ማምጣት ግዴታው ሊሆን ይችላል። ይህንን የፕሪሚየር ሊግ ዋንጫ የማያሳካ ከሆነ በተለይ ለፕሪሚየር ሊጉ ላይ አሁን ማንቸስተር ሲቲ ብዙ ግቦችን እያስቆጠረ መሄድ እንዳለበት ያምናል። አርሰናልም በሚያደርጋቸው ጨዋታዎች ላይ ማሸነፍ ብቻ አይደለም፣ በየጨዋታው 3 በየጨዋታው 4 ግቦችን እያስቆጠረ በቻለው መጠን የግብ መጠኖችን ከፍ እያደረገ መጓዝ ይኖርበታልና ያንን መጠበቅ በአርሰናል ተጫዋቾች በኩል እንደ አንድ ነገር ሊመለከቱት ይገባል። አርሰናል ለብዙ ዓመታት እንግዲህ ውጤቶች ቦክስ ውስጥ ዲሳይድ ይደረጋሉ ብሎ ሚኬል አርቴታ ሲናገር ሰምተን እናውቃለን። በሁለቱም ቦክሶች ዲሳይድ የሚደረጉት በትክክልም አንደኛው በመከላከል ቦክስ ላይ ነው፣ አንደኛው በማጥቃት ቦክስ ላይ ነው። የአርሰናል ኢሹ ደግሞ መከላከል ቦክሱ ላይ
የሚስተካከሉ ነገሮች ቢኖሩም ትናንትና ለምሳሌ 2 ግቦች ሲቆጠርበት አርሰናል 3 ግቦችን አስቆጥሮ የሚያሸንፍ አይነት ቡድን መሆን ነበረበትና ቸልተኝነት ልንለው እንችላለን ወይስ ደግሞ በመንገድ አርሰናል ማስተካከል የነበረበትን አንዳንድ ነገሮች በሲዝኑ ላይ ሚኬል አርቴታ አበላሽቷል። ለምሳሌ በፖርትስመዝ የኤፍኤ ካፕ ጨዋታ ላይ ቲምበርና ዙቢሜንዲ ተሰልፈው ነበረ። ቲምበር አሁን ትናንትና በማንቸስተር ሲቲ በአስፈላጊው ጨዋታ ላይ አልነበረም። ጉዳቶችን መቀነስ የሚቻለው እንደዚህ አይነት ጨዋታዎች ላይ ተጫዋቾችን ጉልበታቸውን በመቆጠብ እረፍት እንዲያደርጉ በማድረግ ነው። ዙቢሜንዲ የማንቸስተር ሲቲ ጨዋታ ላይ ብዙ ኳሶችን እንኳን ሲነካ አልተመለከት ነው። በጣም ደካማ ጊዜን አሳልፏል። ቡካዮ ሳካን ብንመለከት አርሰናል ምንም አይነት ዋጋ በሌለው ጨዋታ ማንስፊልድ ታውንን ሲገጥም ቡካዮ ሳካ ተሰልፎ ነበር። ትክክል ነው ወይ አይደለም? ማንስፊልድ ታውን ላይ ቡካዮ ሳካም ገብቶ አርሰናል ሲቸገር ነበርና እንደዚህ አይነት ጨዋታዎች ላይ የነዚህን ተጫዋቾች ጉዳት መቀነስ ቢቻል ኖሮ አሁን ቢሆን ኖሮ እያልን የምናወራውና ያንን አርሰናል የተሻለ ነገር ማድረግ ነበረበት። የበለጠ መሪዎች የነበሩበት ቡድን ነው ማንቸስተር ሲቲ። የተሻለ አሰልጣኝ እንዳለው ተመልክተናል። ጥሩ ፕሪንሲፕል እንዳለው በተሻለ መንገድ ሲያጠቃም ነበር። የተመጣጠነ ጨዋታ ነበረ። አርሰናል መሸነፍ የሚገባው ጨዋታ አልነበረም። ነገር ግን ልምድ፣ ሌሎችም ነገሮች ለምሳሌ አማካኝ ስፍራ ላይ እንደ ሮድሪ አይነት ኮማንዲንግ አማካኝ፣ እንደ ሃላንድ አይነት እንግዲህ በጣም ፊዚካል ከዛ ጨራሽ የሚባል አጥቂ፣ እንደ ሼርኪ አይነት ፈጣሪ ተጫዋች በአርሰናል በኩል እጥረቶች፣ የኳሊቲ እጥረቶች ነበሩ። ከፊት መስመር ላይ ከሰሞኑ ጋሪ ኔቭል ከዛ ተጨማሪ በተለይ ደግሞ በልዩ ሁኔታ ጄሚ ካራገር ሲያነሳቸው የነበሩ ጉዳዮች ነበሩና በጣም ሊነሱ የሚገባቸው ትክክለኛ ሀሳቦች አሁንም እየተነሱ ይገኛሉ። የአርሰናል ደጋፊዎች ኢሞሽናል ሆነው የሚኬል አርቴታ ስንበት ያስፈልጋል ቢባል ሚኬል አርቴታ የትኛውንም ቡድን በዚህ ወቅት ላይ ያሰለጥናል። ከአርሰናል ተለያየ ቢባል ወደ ሪያል ማድሪድ እንደሚሄድ አትጠራጠሩ። ሌሎች ትልቅ አሰልጣኞች ወደ ሪያል ማድሪድ ለምሳሌ እንደ ሚኬል አርቴታ አይነት አሰልጣኝ ቢያገኝ አይኑን የሚያሽበት ጉዳይ አይደለም። በትክክል ትልቅ አሰልጣኝ ነው። ነገር ግን እንግዲህ ፋይናል አውትፑቱ ላይ ብቻ የቀሩ ነገሮች አሉ። እናንተስ ምን ትላላችሁ? ሀሳብ አስተያየቶቻችሁን ላኩልን። በካቨርትስ ጉዳይ ላይ የቤት ስራውን ሰርቷል ብሏል ጋሪ ኔቭል። ጀስቲፋይ አድርጓል ለምን እንደተመረጠ ምክንያቶቹ በበቂ ሁኔታ ምክንያቱ አቅርቡ ቢባል ያንን ያስረዳበት ነበረ። በጣም ታርጌት ማን ሮል ተሰጥቶት ቪክተር ዮኬሬሽ በማያደርገው መንገድ ጨዋታው ላይ በሊንካፕ ፕሌይ አጃይል ነበረ። በጣም ጥሩ ተንቀሳቅሷል። እንግዲህ እነ ዴክላን ራይስ እንዳሉት ኢትስ ናት ደን ብለዋል፣ አላለቀም ብለዋል። ስለዚህ ሚኬል አርቴታ አንድ ነገር ሲል ነበረ ተጫዋቾቹ እያወሩ የነበሩት በመልበሻ ቤት አዲስ ሲዝን ነው። አሁን ሲዝኑ ተጀምሯል። አሁን ከዚህ በኋላ ለአዲሱ ሲዝን መዘጋጀት የነን ጨዋታ በጨዋታ እያሸነፍን ለአዲሱ ሲዝን መዘጋጀት ነው ያለብን የሚል ሀሳቦችን ሲያነሱ ነበር። ለሁሉም እነዚህ በስፋት የሚነሱ ሀሳቦች ናቸው። የትናንትና የእናንተ መልእክቶች መካከል ቶፊቅ ዮኬሬሽ ቤተሰቦች ከባድ ጨዋታ ነው፣ ነገር ግን አርሰናልና ማንቸስተር ሲቲ 0-0 ያጠናቀቃሉ ብሎ አንስቶልን ነበር። አየነው ሙላለም በኢታድ ነጥብ ተጋርቶ ከተመለሰ አርሰናል እንደ ትልቅ ድል እቆጥሯለሁ። አርቴታና ቤርታ የአርሰናልን ቀርፋፋ የዝውውር ፖሊሲ ማሻሻል አለባቸው ብሏል። በእርግጥ በዚህ ወቅት ላይ ከጭምጭምታና አንዳንድ የኤጀንቶች የመለመዮች ስራ ነው የሚሰራው እንጂ ዝውውሮች በዚህ ሰዓት ላይ አይፈጸሙ። ምናልባት ወጣት ተጫዋቾች ካልሆኑ እነ ኩዌንቴሮ ወንድማማቾችን በአርሰናል በውድድር ዓመቱ አጋማሽ ላይ እንዳስፈረመው እንደዚህ አይነት ዝውውሮች ካልሆኑ በስተቀር ትልቅ ዝውውሮች በዚህ ሰዓት ላይ የሚፈጸሙበት ጊዜ አይደለም። እነ ጀርሚ ሞንጋን ለማምጣት ማሰቡ የሚያስገርም ነው ብሎናል። በትክክልም የኑዋኔሪ ጉዳይ እያለ ኑዋኔሪ ለመሸጥ እያሰበ ጀርሚ ሞንጋን ለማስፈረም ማሰቡ በአርሰናል በኩል ጥያቄ የሚያስነሳ ነው ብሏል። በእርግጥ ኤታን ኑዋኔሪ በአርሰናል እንግዲህ እንዲሸጥ ምክንያት የሆነው እድሎችን እያገኘ ስላልሆነ ነው። ነገር ግን የሞንጋን ጉዳይ አርሰናል ለምሳሌ ወጣት ተጫዋቾችን ሲያመጡ በጊዜ ሂደት ሞንጋ ዲቨሎፕ እስኪያደርግ ድረስ ትዕግስት ሊኖረው ይችላል። ኤታን ኑዋኔሪ ግን አሁን መጫወት እፈልጋለሁ የሚልበት ሰዓት ላይ ነው። ሉዊስ ስኬሊም ተመሳሳይ ምክንያቶች ሊቀመጡባቸው የሚችሉ ተጫዋቾች ናቸውና መጫወት እንፈልጋለን ጊዜው ነው በሚሉበት ሰዓት ላይ የምናያቸው ክፍተቶች ሊኖሩ ይችላሉ። አርሰናል እንግዲህ ማንም ይምጣ የራሱን ጨዋታ መጫወት አለበት የሚል ሀሳብን ደግሞ የላከልን ስንታየው ነው። ሲቲን 2-1 ያሸንፋለን ብሎ ነበር። አፈወርቅ ለገሰ የጻፈልን መልእክት አለ። እጅግ በጣም እናመሰግናለን አፈወርቅ ስለ ጻፍክልን ማበረታቻ። አድናን ሰለሞን፣ ፓማባይ ሁላችሁንም ከልብ እናመሰግናለን። አንድ ዝውውር ጉዳይ ላንሳ። ከጋብሪኤል ማርቲኔሊ ጋር በተያዘ ሌኪፕን የተመለከተ ዘገባ ተመልክቻለሁ። ሌኪፕ በፈረንሳይ ብዙሃን መገናኛ መካከል በጣም ስመገናና ነው። የፈረንሳይ ዜናዎችን በማውጣትም ይታወቃልና ፓሪስ ሰን ዠርመን
ጋብሪኤል ማርቲኔሊን ይፈልጋል። የተጫዋች ለማስፈረም ደግሞ ሉዊስ ካምፖስ የስፖርቲንግ ዳይሬክተሩ የፒኤስጂ የስፖርቲንግ ዳይሬክተር ከተጫዋቹ ወኪሎች ጋር ተነጋግሯል ተብሏልና በቀጣይ በቻምፒየንስ ሊግ ሰሚፋይናል ከባየር ሙኒክ ጋር የሚያደርጉ ጨዋታ ለቀጣይ ሳምንት የሳምንቱ አጋማሽ ላይ አርሰናልም ከአትሌቲኮ ማድሪድ ጋር ይጫወታል። በእነዚህ ጨዋታዎች ላይ ጋብሪኤል ማርቲኔሊን የበለጠ ቀረብ ብሎ ይከታተሉታል ተብሎ ይጠበቃል። አንደኛ ያን ዲያሞንዴን ይፈልጋል። ነገር ግን ያን ዲያሞንዴ ወጪው ትልቅ ነው፣ እስከ 80 ሚሊዮን ዩሮ እየተባለ ይገኛል። ጋብሪኤል ማርቲኔሊን 50 እና 60 ሚሊዮን ዩሮ ብንከፍል እናገኘዋለን የሚል እምነት እንዳላቸው የሚያሳዩ ዘገባዎች አሉ። የሰርጂዮ ኩናጌሮ ጉዳይ ደግሞ በጣም አነጋጋሪ ሆኗል። ዩሊያን አልቫሬዝን ምክር መክሮታል። መሄድ ካለብህ ወደ ባርሰሎና ነው መዘወር ያለብህ። በተለይ ዌዘሩን ጠቅሶለታል። በጣም የተመቸ ነው የአየር ሁኔታው። ብዙ የእንግሊዝ ዌዘር እንዲሁም የለንደን ዌዘር ይሻላል እንጂ ማንቸስተር በጣም ዝናባማ ከተማ እንደሆነ ይነገራል። ሌሎችም ከተሞች ላይ በእንግሊዝ በጣም ለመኖር እንደ ስፔን አይደለም። ስፔን እንደ አርጀንቲና የመሰለ ፀሐይ የበዛበት ጥሩ የአየር ሁኔታ ያለበት ነው ይባላልና በዌዘርም ደረጃ ከለንደን ባርሰሎና የተሻለ ነው፣ በዛ ብትቆይ የሚል ምክሩን ሲለግሰው ነበርና ወደዛ ብትሄድ የቻምፒየንስ ሊግ አሸናፊ ትሆናለህ። ከዛ በተጨማሪ በጣም ኮምፕሊት የተባለ ተጫዋች ነው እና ዩሊያን አልቫሬዝ በዛ ቆይታ ቢያደርግ የተሻለ ለሱ ብቃት ፐርፌክትሊ ፊት ማድረግ ይችላል የሚል እምነት እንዳለው ሲናገር ተመልክቻለሁ። በጣም አነጋጋሪ አስተያየት ሆኖ ተመልክተነዋል። ለሁሉም የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ነገ አርሰናልን መድፈኛውን የተመለከቱ አዳዲስ ጉዳዮችን ይዘን እንመጣለን። ሀሳብ አስተያየቶቻችሁን ጻፉልን። በትናንትና ጨዋታ ዙሪያ ሌሎችንም ጉዳዮች እናነሳለን። ጤና ይስጥልን።